በምን ላይ ገባ? ሌላ ስልክ አለኝ አብርሃም የሆነ ፋይል ነበር እኔ ስልክ ላይና ከዛ በኋላ ፋይሉን ለማስፋት ስልኩን ወሰደው። ይሄ ደግሞ ያለውን ነገር እንዳለ ላፕቶፕ ላይ ገባው። አሁን ተሰብስበው እየመጡ ነው እኔን ለመደብደብ እና ስልክ ይላል ለመደብደብ ስልክህን ለማቀበል ነው። ዳኒ ስነ ስርዓትን ያዝ። የምታወራውን ነገር ወቅ ተሰብስበው የምንመጣው ስልኬን ለማቀበል ነው እንጂ አንድ ሰው ይበቃል እኮ የኔ ስልክ ለማቀበል። ስልኩ እኔ ጋር አልነበረማ እንዴ? ስልኩ እኔ ጋር አልነበረ። ችግር የለውም ወጥቼ ቆሜ እየጠበቅኳችሁ ነው። ምንም አታመጡም አይደለም። ተሰብስበህ ማህበሩን መምጣት ይችላል። እኔ አልፈራም። የነገርኩ ነው። ስልኩ እኔ ጋር ስላልነበረ ነው እያልኩ ነው። ሲቀጥል ደግሞ ያንተን ስልክ አልወሰድኩም። ጃዞን ከፍ ላይ ቡን ዘጎ የላክልኝ ሎኬሽን አልወጣህም፣ ግን ውጭ ቆሜ ያለው አይታየም። አይኑ ማየት አይችልም። ግቢ ውስጥ ሆነ ስልኬን ለማቀበል ነው የምትመጣው። የትም ልኩም ስልኬን አቀበለኝና ከዛ ትሄዳለህ። ተስማሙ ወንድሜ። እኔ ስልኬን ከሰጠኝ ምንም ችግር የለብኝም። ጃይ ስልኬን ከመለሰልኝ ምንም ችግር የለብኝም። ግን ስልክን አልመልስልህም ብሎኛል። አብሽ ስልኩን ስጠው። ጃን እኔ ጋር አይደለም፣ ዝም በይው። ሲጀመር እኔ ያልወሰድኩበትም ምናምን ነገር ማለት ነው። ቤት መጣ፣ ከዛ ድንገት ስልኩን አጣው። ማን እንደወሰደበት አይታወቅም። ቤት ደግሞ ብዙ ሰው ነው የሚመላለሰው። ገባሽ? እኛ ቤት እና ድንገት ተነሳና አይፎን 17 ስልኬን ጣልኩት ምናምን ነገር ማለት ጀመረ ማለት ነው። እኔ ግን ስልኩ ብቻውን አይደለም ጃ፣ ይኸውልሽ ስልኩ ብቻውን አይደለም፣ ፋይል አለው። ገባሽ አይደለ? ያንን ፋይል ስለፈለገ ቶታል ፈልጉት ካር ነው የሚወሰደው። ጃ የሆነ ነገር እንዳለው ቢል እንዳለ ሲያቅ ይኸው ስልክህን እመልስልሃለሁ አለኝ እንጂ መጀመሪያ ምንም ነገር አታመጣም ብሎ ነው። ተስማሙ ዳኒ። እኔ ስልኬን ከሰጠኝ ችግር የለም። ስልኬን መልስ እየጠበቁ አሁን ሊሰጥህ እየመጣ ነው። በቃ ስጠው አብሽና ደህና ሁኑ። ዳኒና ተስማሙ።